እንኳን ደህና ወደዚህ ውስጥ እባክሽ ዛሬ ነው ቪአይፒ ነበር የነበረበት። ለነገሩ ቤታችን ብለህ ሆናል አይደለ? ደስተኛ ነገራቶችን ብቻ ለመግለጽ ገብቶሃል አይደለ? የምንሸፋፍነው ነገር መኖር የለበትም። የደረሰ ከዚህ ነገር እንዴት ነው ስህተታችንን አንጽተን መጓዝ የምንችለው የሚለውን ነገር ደግሞ አንድ ስቴፕ ወደፊት ለመሄድ ያለው እስኪ ውስጥ ያጋጥማል። እንዴት ነው ሁሉ ዘራብ ሁሉ መልካም እንኳን ደህና መጣ በድጋሚ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ውድ የሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት የዓለም ዳርቻ ሰላም ፍቅር እየተመኘሁላችሁ ዛሬ በአዲስ ነገር ነው የመጣው። ዛሬ ደስ የማይል ነገር ነው እየላችሁ የመጣሁት። የዛሬው ደግሞ ማንም ሰው የቀረ የለም ሰብሰብ ብለው እንግዲህ በልዑል ጉዳይ ላይ ሊወያዩ መጥተዋል። እነ ዘላለም አሉ፣ እነ ኤፍ ማነው ኤርሚያስ፣ እነ ሚኪ ሁሉም ሰው አለ። ትናንት ዕለት ልዑል አክስትየዋ ስራ ቦታ ድረስ መታ እንግዲህ እግሩ ስር ወድቃ ይቅርታ እንደዛ በውሸት እንትን እያለች ብዙ የእውነት ማስረጃ የሚሆን እውነትም ይሆን አንዳንድ ማስረጃዎች እየነገረችው አይታችኋል ቪዲዮውን ብዬ አስባለሁ። ይሄ ሀሳብ ደግሞ እነ ቴዲ ማነው ቴዲ ያልኩኝ ሶሪ እነ ኤርሚያስ አልተስማሙበትም። ልዑል እንዴት መታ ስራ ቦታ ድረስ መታ እንዴት ዝም ትላታለህ? ይቺ ሴትዮ እኛን እስከምትገለን ነው ወይ ዝም የምትለው? ለምን አሳልፈህ ለህግ አልሰጠህም? ብለው እንደ አዲስ እንደ ባለፈው እንግዲህ ጦርነት ከፍተዋል ማለት። ዛሬ ደግሞ ኤርሚያስ ብቻ አይደለም እነዚህ ዘላለም ሁሉ ተናግረውታል ልዑልን። ለምን ዝም ትላለህ? ይቺ ሴትዮ አውቃ ነው ወደ አንተ እንትን የምትለው እንዳታሳስራት ስለፈለገች ነው እንጂ ይሄ እውነት ይሁን ውሸት ይሁን የምታወራው ማስረጃ ራሱ አንደኛ ነገር ከሷ ምንም አይነት ማስረጃ አንፈልግም። እኛ ራሳችን እየተሯሯጥን እየደረስንበት ነው። ለምን ዝም አልካት ብለው እንግዲህ ዛሬ በጅምላ ነው የተነሱበት። እኔም ሀሳባቸውን እስማማለሁ። ልዑል አንዳንድ ጊዜ ዝም ብላችሁ ካያችሁት ሰው ወንጀለኛን አጣርቶ ፈልጎ ያለበትን ቦታ ድረስ ፈልጎ ለህግ ሲያቀርብ ምን ሲል ነው እስካሁን ድረስ ልዑልን የምናውቀው። አሁን ደግሞ ይች ወንጀለኛ ከወንጀለኛ በምንም አትተናነስም። አክስቱ መታሰር ያለባት ሴት ናት። ቤቱ ድረስ አንኳኩታ መታ እንደዛ ስታለቅስ ምናምን አንጀቱ በላችሁ መሰለኝ። እሱ ደግሞ የእውነት ማስረጃ መስሎት እንግዲህ ቪዲዮ ከተለቀቀ በኋላ በጣም ችግር አምጥቶበታል በልዑል ላይ። ለምን ዝም አልክ? ለምንስ ቤትህ ድረስ መታ ለምን ዝም ትላታለች? ይቺ ሴትዮ ነገ ጧት እኛንም ታስገድለናለች። ዛሬ አንተ ጋር እንደዚህ ትመስላለች። ባለፈውም ካያችሁ እንደዛ እያስመሰለች እያለቃቀሰች ስላጎ ስለምናቸው እያወራች ነው ቤት ውስጥ ወስዳ በምግብ የመረዘችው ካስታወሳችሁ ማለት ነው። እንደዛ አድርጋበት ልዑል ግን ተመልሶ አሁን ከእሷ ጋር እንደዚህ ሲሆን አንዳንዴ ስጋ መሆን ከባድ ይመስለኛል። ለመፍረድም አሳልፈሽም ለህግ ለመስጠትም እኔ ልዑል አሁን በእንትን የምመለከተው ስጋው ስለሆነች ነው እንዴ? ይሄ ሰውዬ ለምንድን ነው እንደዚህ አይነት ነገሮች? ብዙ ማስረጃ አለ። እሷ ትታሰር ቢባል እዚህ በፊት የሰራችው ያረገችው ነገር ብዙ ነገሮች አሉ። ከጠፋች በኋላ እንኳን በሰው እየላከች ስንት ነገር እያበላሸች ነው። ይህ ሁሉ ማስረጃ እያለው ለምን ዝም ይላል ነው እነ ኤርሚያስ ዛሬ ትልቁ ጸባቸው። ባለፈው በእናንተ ኮሜንት ይታረቁ እናንተ አብራችሁ ስትሆኑ ነው ብላችሁ በእናንተ ተገፋፍተው እንደምንም ታረቁ። ገና ከታረቁ ወር እንኳን ሳይሞላቸው ደግሞ መልሰው ደግሞ እንደዚህ መሆን ትንሽ እንትን ይላል። አሁን ልዑል ያበዛው ይመስለኛል። እኔ ይቅርታ አድርጉልኝ፣ እኔ አያለው እፈርዳለሁ። ዝም ብዬ አይደለም ከመሬት ተነስቼ እንትን አለም። ልዑል አላቅም እሱ ጨከን ብሎ ሴትየዋን ማሳሰር አልፈለገም ይመስለኛል። እህቱ ወይም አክስቱ ስለሆነች ምናምን እህቱ ላይ ስንት ነገሮች እየተገኘባትም አሳልፎ አልሰጣትም። ልዑል ያዳላል የሚል አንዳንድ ኮሜንቶች እያየው ነበርና አብዛኞቹ ሚኪ ጋር እንትናም ጋር የሚጻፉ ልዑል በጣም ያዳላል፣
በፊት የሆነ ባዳ የሆነ እንትን ሲሆን አፈላልጎ ሲያሳስረው ነበር። አሁን በሱ ቤተሰቦች ዙሪያ ግን ብዙ ነገሮች እየተገኙበት አሳልፎ ለህግ ለምን አይሰጥም? ፍትህ ከተባለ እኩል ነው መታየት ያለበት የሚል እንትንም አይቻለሁ። እንግዲህ እሱን እኔ ምንም እዚህ ጋር ለመፍረድ ምናምን አይደለም። እነ ኤርሚያስ እና ዘላለም ዛሬ ትክክል ናቸው። ልዑል ላይ ቢጫውበት ምን ቢሉ ራሱ ያመጣው ችግር ነው። እነሱ አሁን ኤርሚያስ ወይም ሚኪ ዘላለም ስራውን መተው ይችላሉ። ልዑል ግን ይጎዳል። ገባችሁ? ይቺ ሴትዮ እያስመሰለች አሁን ላይ ይቅርታ ብላ ስለዛ ሰው እያማሟት ምናምን የምታወራው በውሸት ዓለም እንትን የምትል ሴት ናት። የምታለቅሰውን ልዑል እውነት ይመስለዋል። ልዑል እኔ አላቅም ምን አይነት የይቅርታ ልብ እንዳለው አላቅም። የእውነት በጣም እንደዛ እየገፋችው እንደዛ ሁሉ እያረገችው ሄዳ ጉልበቱ ስር ተንበርክካ እንደዛ ስለሆነች ብቻ አብሮ እንትን ማለት ትንሽ ለእኔ ራሱ ደብሮኛል። እነ ኤርሚያስ ብቻ አይደሉም። በደንብ እነሱን የምትከታተሉ ሰዎች የልዑልንና የዚችን ሴትዮ ምን እንደምትፈልግ ከቪዲዮ አይታችሁ መገመት ትችላላችሁ። እና ምን ያክል በራሷ ላይ እንትን እንዳላት እኔ በተደጋጋሚ ስላየዋት ነው እንደዚህ ማወራችሁ። አንዳንድ ጊዜ ሰዎች ተስፋ እንድትቆርጡ ያደርጋችኋል። ቤተሰቦቹ ጋር ስትሄዱ ብዙ ነገር አሳጥተዋለች። ፍቅረኛው ሊያገባት የነበረችው ሴት ይህን ሁሉ ፕሮግራም እንትን ብላበት አለች። ይህን ሁሉ ነገር ረስቶ እሱ ግነት አሁን ደግሞ ነገ ጠዋት ደግሞ አሁን ቀስ ቀስ እያለች እየቀረበች እንደተለመደው ደግሞ የሆነ ነገር ታደርገውና እሷ እንደተለመደው ትጠፋለች። ከዛ ደግሞ በመልሳ እንግዲህ እኔ ኧረ ልዑል ግን ኧረ እንደው ማን ቢመክረው ነው ጥሩ? ከአጠገቡ ያሉትን ሰዎች እናንተን አልሰማም ብሎ ኤርሚያስ ዘላለም እስከ እንትን ድረስ እየሄደ ለሱ ማስረጃ እያመጣ ብዙ ነገሮች ሁሉ እያገዘው ወንድሜ አመሰግናለሁ ማለት ሲገባው ራሴ ጨርሰዋለሁ ሁላችሁንም አልፈልግም ሲል አያናድዳችሁም? ስንት ነገር ስንት መንገድ ርቀት ሂደው ብዙ ማስረጃ ብዙ ነገሮች ስለሱ ቤተሰቦች እንትን እያሉ እሱ የሆነች ነገር ስትመጣለት አልፈልግም ብቻዬን እሰራዋለሁ እኔው እንደጀመርኩ እኔው ጨርሰዋለሁ እያለ ሌላ አጀንዳ እያመጣ ኤርሚያስ በማያውቀው ችግር ውስጥ እያያችሁት ነው። እንግዲህ ምንም ያላደረገውን ልጅ አድርገሃል ተብሎ ሊከሰስ ነገ ዛሬ እያለ እየጠበቀ ነው። ወይ ያስሩታል ወይ ምን ይሉታል። እንግዲህ ይህ ሁሉ የመጣው እንግዲህ በማን ነው? በእነዚህ ጦሰኞች ሰዎች ነው እንጂ ኤርሚያስ የእውነቴን ነው የምላችሁ፣ በጣም ነው ያሳዝነኝ። ኤርሚያስ ያለ ስም መሰጠቱ ራሱ ከባድ ነው። ይህ ሁሉ ነገር ግን እያየ ልዑል ገና ይቺ ሴትዮ በማቅረቡ ደግሞ ዛሬ በጣም ተናደዱ። በቃ እኛን ካላመንከን ምንድን ነው የምንሰራው ታዲያ ካንተ ጋር ለምን ስራችን አናቆምም እስከ ማለት ድረስ ነው የደረሰው ኤርሚያስ። ችግሩ እኔም ካለብኝ የሆነ በዚህ አሁን በተከፈተብኝ እንትን ተጣርቶ እኔ ወንጀለኛ ከሆንኩ ለመታሰር ዝግጁ ነኝ። ምንም አይነት ነገር ንጹህ ስለሆንኩኝ በራሴ እተማመናለሁ። ራሱን ንጹህ ከሆነ ማንም ሰው የእንትን የሚለውን ያም መረጃ መጣ ያም የውሸት እንትን መጣ ሊታሰር አይችልም። ኤርሚያስ ግነት የሁሉ ነገር እያየ ልዑል ደግሞ ዛሬ እንደዚህ ሲያረግ ሲያዩ በጣም ተናደዱ። እሱም እንደተለመደው ያው ይጮሃል። ታውቃላችሁ ማነው ዘላለም ማነው ልዑል የሆነች ነገር እንትን ስትል በቃ ተው እኔ ብቻዬን እንትን እላለሁ እኔ ምናምን ነው የሚለው። ባለፈውም እህቱ እንደዛ ከሴትዮዋ ጋር ከአክስትየዋ ልጅ ጋር እንደዚህ እናቱ ቤት እንትን አለች ተብሎ እህትየዋን ለመሸኘት ብዙ ነገሮች ኤርሚያስ እና ሚኪ ናቸው ችግሩ ለእናትየዋ ጦስ ከምትሆን ብለው ማለት ነው። እሱ ግን ለእህቱ ነበር የሚያግዘው ማን ነው ልዑል። እኔ ቀስ ብዬ መክራት አለው ገና ልጅ ስለሆነች ነው እንደዚህ ምናምን ነው የሚለው እንጂ ኧረ ይቺ እንትን ናት ወንጀለኛ ናት ሲል አንድ ቀን ሰምቼው አላውቅም ስለ እህቱ። እኔ ማን ነው ልዑልን የታዘብኩት መቼ ነው ብትሉ በፍቅረኛው
ኤልሳ ጉዳይ ላይ ኤልሳ ብዙ ነገር እያደረገች በእሷ ምክንያት የሰው ሁሉ ነፍስ ጠፍቷል። አይታችኋል። የወንድማችን ያው ሁሉ ነገር ሁሉ እየተደረገ እያየ አሳልፎ ለህግ አልሰጣትም። ተፈልጋ እንኳን ተገኝታ እንኳን አልሰጣትም። ልጇን እያሳደገች ነው በነፃነት እና ልዑል ያዳላል እምላችሁ ለዛ ነው። እኔ በፊት እስካሁን ድረስ አይቼዋለሁ። አንድ ወንጀለኛ ከመጣ በመስፍን ሰዓት በዛኛውም እንትንም አሳልፎ ለህግ ሲሰጥ ነው የማየው። በአሁኑ ግን አንድ ሰው ሲታሰር አይቼ አላየውም። ይለቀቃሉ ወይ እሱ የሆነ ማስረጃ እስከሚሰበስብ ከራሱ ጋር ያስቀምጣቸዋል፣ ወይ ይጠፋሉ፣ ወይ የሆነ ነገር አድርገው ነው እንትን የሚሉት። ይሄ ነገር ደግሞ ለራሱ ነገ ጧትም አሁንም ከባድ ነገር ነው የሚሆንበት። ቢያስብበት ጥሩ ነው። የሰው ልጅ ከተጎዳ በኋላ ምናምን ወይኔ እንደዚህ ምናምን ቤት ምንም እንትን አያመጣም። እቺ አክስት የተባለችው አሁን ከሱ ጋር እንደዚህ እንትን ስላለች ነገ ጧት ደግሞ ቀስ እያለች ቤቱ ገብታ እናቱን ወይ እህቱን ተዋት። እኔ ስለ እህቷ እንትን አይለኝም። እሷ ፈልጋ ስለሆነ ብትመርዛትም ችግር የለብኝም። እኔ ለሰው ክፉኛ አይደለም፣ ግን ከምሰራቸው ስራዎች ከማያቸው ነገሮች የምታሳዝነኝ ማናት? የልዑል እናት ምንም በማያውቁት ምስኪን እሳቸው ብቻ እንዳይሰቃዩ የሆነ ነገር እንዳይደርስባቸው ለእናቱ ብቻ ነው። ልዑልም ፈልጎ ወዶ ነገ ጧት ደግሞ የሆነ ችግር ውስጥ ብታስገባች ሴትየው ማዘናችን አይቀርም። ልማድ ይመስለኛል አንዳንዴ እያየንን እንኳን የምንገባበትን ችግር እንትን ስንገባ መልሰን ደግሞ ሌላ እንትን ነው። እኔ ምን አይነት ኧረ በስመ አብ መንፈስ ቅዱስ አምላኬ ወይ ትዕግስቱ ስጠኝ። ወይ በጣም ከባድ ነው የእውነት በጣም ነው የሚያስጠላው። እንዳሁኑ አስጠልቶኝ አያውቅም። ይቺ በተለይ ይቺ ሴትዮ ከመጣች ጀምሮ ልዑል ከጓደኞቹ ጋር ተስማምቶ በተማምኖ እንዳይሰራ ሆን ብላ ተልካ የመጣች የሆነች እንትን ትመስለኛለች። እኔ ይቅር ይበለኝ አንዳንድ ጊዜ በጣም የሰው እንትን በቃ። ልዑልም ደግሞ እንዳሁኑ ሲዘናጋ ስራውን በጣም እንትን የሚል ሰው ነው። የዚህ ሴትዮ ነገር ሲሆን ደግሞ ነገሩን ቀለል አድርጎ ነው የሚያዩ። ዝም ብላችሁ ካያችሁት አሁን እናንተ አሁን ኤርሚያስ እንዲህ ሲናገር ዘላለም ልትፈርዱ ትችላላችሁ፣ ግን እነሱ ትክክል ናቸው። ለራሱ ደህንነት ብለው ነው እንጂ ሌላ ነገር ፈልገው ምናምን አይደለም። ሴትዮዋ ደግሞ እኛን ለማጣላት እኛን ለማለያየት ጓደኞችህ ናቸው ይህን ሁሉ ነገር የሚሰሩት እያለች ከነሱ ጋር አንድ አዲስ ለማጣላት ሆን ብላ እንትን የምታደርገው ነገር ነው። እሱ ደግሞ የእሷን እንትን እየሰማ ራሴው እንደጀመርኩ ጨርሳለሁ፣ እናንተ መድከም የለባችሁም፣ እንደዚህ አመሰግናለሁ እያለ እንግዲህ ዛሬ ያችን ቃል ስለተናገሩት በቃ ብዙ ነገሮች እንትን እያለ ነው። ራሱ ነው የሚጎዳ። እንግዲህ ምከረው እምቢ ካለ መከራ የምከረው ነው። ነገ ጧት ሲወድቅ መልሶ የነሱ ችግር ነው የሚሆነው። የሆነ ነገር ቢሆን ልዑል የሚጎዱት ማን ነው? በዙሪያው ያሉት እነ ዘላለም፣ ሚኪ፣ ኤርሚያስ። ሌላው ተውት፣ አስመሳይ ነው ከጀርባ ያለው እንደዚህ ምናምን አሳልፎ የሆነ ጠቀም ያለ ብር ከተሰጣቸው ልዑልን አሳልፈው የሚሸጡት ናቸው። እነዚህኞቹ ግነት የልዑልን ደህንነት ሁልጊዜ የእሱን እንትን የሚፈልጉ ልጆች ናቸው እና ለዛም ይመስለኛል አንዳንድ ጊዜ በጣም በምትሄዱበት እንትን ችግርም አያጣቸው። ኤርሚያስም ምንም ባላሰበው ውስጥ ገብቶ ይህ ሁሉ ነገር እየተቋቋመ ገና ደግሞ እንደዚህ ሲመጣበት ትንሽ ከባድ ነው። እናንተስ በዚህ ጉዳይ ላይ እስኪ ምን ትላላችሁ? ዘላለም ዛሬ ትክክል ሰርቷል? ዘላለም አልኩኝ ልዑል የአክስቱ ጉዳይ ላይ ምን ትላላችሁ? እስኪ አስተያየታችሁን ንገሩን። እነ ዘላለም፣ ሚኪ፣ ኤርሚያስ
ዝም ማለት ነበረባቸው። እነሱ ችግራቸው ምንድን ነው? ለምን አሳልፈህ አሰጣትም? ለምን አሁንስ የእሷን ወሬ ትሰማለህ? እኛ ማስረጃ ቀንና ሌሊት የምንደክመው እኮ ለአንተ ነው። ይሄ ነው እንግዲህ ጸቡ ዛሬ። እኔ እንግዲህ ምንም አልላችሁም። እስኪ እናንተ ፍርዳችሁን ከስር ኮሜንት ስር ጻፉልኝ። ለማንኛውም የዛሬው እንግዲህ ይህን ይመስላል። ሰላማችሁ ይብዛ እያልኩኝ በሌላ ቪዲዮ እንገናኛለን። ቪዲዮ ከተመቻችሁ ላይክ፣ ሼር እያደረጋችሁ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። በሌላ ቪዲዮ እንገናኛለን። ሀገራችን ኢትዮጵያን ሰላም ፍቅር ያምጣልን እያልን ወዳችኋለሁ፣ አከብራችኋለሁ። ባይ ባይ።